የሀገረ መንግስቱ ውጤታማነት መለኪያ ከሆኑ ስራዎች ውስጥ አንዱ የዜጎችን የመሰረተ ልማትና የመልካም አስተዳደር ጥያቄዎች ምላሽ መስጠት ነው። ለዚህ ከሚያስፈልጉ ዋናኛ ግብዓቶች ውስጥ ደግሞ የሀገርን ገቢን ማሳደግ ከፊት ለፊት ይቀመጣል። በኢትዮጵያም ብቁ አቅምን ለመፍጠር የተሰራው የሪፎርም ስራ ማሳያ የሆነው የጉምሩክ ኮሚሽን ባለፉት 10 ወራት ብቻ ከ600 ቢሊዮን ብር በላይ ጥቅል ገቢ ሰብስበዋል። ባሳለፍነው 10 ወራት 600 ቢሊዮን 233.6 ሚሊዮን ወይም ደግሞ የእቅዱን 100.22 ቢሊዮን ለመሰብሰብ ተችሏል። የ10 ወሩን እቅድ ለብቻ ስንመለከት ወደ 599 ቢሊዮን ለመሰብሰብ ነበር ያቀናው። ከእቅዱ በላይ አፈጻጸም ያሳያል ማለት ነው። 600 ቢሊዮን 233 ሚሊዮን ነጥብ 6 በአጠቃላይ በመቶኛ 100.22% ነው ማለት ነው። የፌዴራል መንግስቱን ዓመታዊ በጀት 1/3 የሚሆነው ገቢ መሰብሰብ የቻለው በየዓመቱ እየተጠናከረ በመጣው የቁጥጥር ስርዓት ስለመሆኑ ኮሚሽነር ዶክተር ደበሌ ቃበት አንስተዋል። ካለፈው ዓመት ተመሳሳይ ወቅት ጋር ብቻ ሲነጻጸር የ258 ቢሊዮን ብር ጭማሪ አሳይቷል። ይሄ የገቢ እቅድ አፈጻጸም ከባለፈው ዓመት በጣም ከፍተኛ ብልጫ ያለው ነው። ወደ 258 ቢሊዮን ብር ብልጫ አለው። የ10 ወር አፈጻጸም በመቶኛ የ75.3 ቢሊዮን የ75.3% አፈጻጸም ልዩነት አለው ማለት ነው። ይህን አፈጻጸም ከ2011 ጋር ዝም ብለን ስናነጻጽር በወቅቱ 78.6 ቢሊዮን ነበር የሰበሰብነው 2011 የገቢው አፈጻጸም ትራጀክተሪ በከፍተኛ ደረጃ እያደገ ከፍተኛ ውጤት እያመጣ ያለበት ሁኔታ እንመለከታለን። በዚህ የኮሚሽኑ ተልዕኮ ውስጥ ሀገርን መጠበቅ፣ በፍትሃዊነት ማገልገል ትኩረት የተደረገባቸው ስራዎች ናቸው። ሀገር ታጣ የነበረውን ሀብት ጭምር አሳዶ በመያዝ የገቢው አካል እንዲሆን ማድረግ የተቻለበት አግባብ ደግሞ ሌሎች ቢሊዮኖቹን ያተረፈ ነው። ሀገር ሊታጣ ትችል የነበረው ሀብት የምንቆጣጠርበት ወደ ገቢ የምንቀይርበት አሰራር የስጋት ስራ አመራር ወይም ሪስክ ማኔጅመንት አሰራሮች የምንላቸው የመደበኛ ፍተሻ፣ የሰነድ ምርመራ ስራዎች ብለን በምንጠራቸው የአሰራር ስርዓቶች ጠንካራ ስራ እንሰራለን። በዚህም አገር ሊታጣ የነበረው ሀብት ወይም ደግሞ በአንድርና በኦቨር ኢንቮይስ አገር በተጨበረበረ መልክ ሊታጣ ትችል የነበረው ሀብት ወደ 228.7 ቢሊዮን ሀብት ወይም ደግሞ በቀጥታ ወደ ገቢ ለመቀየር የተቻለበት ሁኔታ አለ። ሕግን ማክበር ማስከበርና ማስተማርን መሰረት ባደረገው ጥብቅ ክትትል ወንጀለኞች ተጠያቂ እንዲሆኑ ተደርገዋል። በዚህ በኮንትሮባንድ ስራ ላይ የተገኙ 1295 ግለሰቦች ተላልፈው ተሰጥተዋል። በአጠቃላይ 23.1 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶች በውጪም በገቢም ኮንትሮባንድ ኮሚሽኑ በቁጥጥር ስር ያዋለበት ሁኔታ አለ። አንከር የሆኑ ከጊዜ ወደ ጊዜ ለዚህ ኮንትሮባንድ መስፋፋት አይነተኛ መንስኤ የነበሩ ኮንትሮባንዲስቶችን ከመቆጣጠር አኳያ የተሰሩ ስራዎችን ስንመለከት ወደ 1295 የሚሆኑ ኮንትሮባንዲስቶች በቁጥጥር ስር የዋሉበት ለህግ አካላት የቀረቡበት ሁኔታ እንመለከታለን። ኮሚሽኑ አፈጻጸሙን ከጊዜ ወደ ጊዜ እያሳደገ ራሱን ከቴክኖሎጂ ጋር እያጣመረ ስለመምጣቱም በመግለጫው ተመላክቷል።